እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል። እስራኤሎች ኤልሻዳይ ነው፣ የሰላም አምላክ ነው፣ ፈዋሽ አምላክ ነው፣ ጽድቃችን ነው እያሉ የሚጠሩት እግዚአብሔርን ማንነቱን በባህሪው ስለሚያውቁት ለእግዚአብሔር ለመኖር የወሰኑ ናቸው። አምላካችን እግዚአብሔር የምን አምላክ ነው? የሰላም አምላክ ነው። አሜን አሜን። ፈቃዱ በምንም ውስጥ ሁኔታ እለፉ፣ በምንም ሁኔታ ውስጥ ሁኑ። እግዚአብሔር ለናንተ ማንም ምንም ያስበላችሁ፣ መጥፎም ደግም ያስበላችሁ፣ አምላካችሁ እግዚአብሔር ግን የሰላም አምላክ ነው። ፍጻሜና ተስፋ ያለው ነው። አርነት ወጥተናል። እንግዲህ ይሄ ሉዓላዊ የምንለው የተገለጠ ሉዓላዊ የእግዚአብሔር ፈቃድ ማንም የማይሽረው ፕሬዝዳንቶች በዓለም ላይ አሁን በዚህ ሰሞን በዚህ ይሄ ዘመን የምናየው በቃ አንድ ጉልበተኛ ልበለው ምንም በሉት በሁሉ ነገር እየገባ አቁም፣ ቀጥል፣ ቁም የሚል ነው በዓለም ላይ የምትሰሙት። በመሳሪያ አቅም፣ በኢኮኖሚ አቅም በቃ ሁሉም እዩት። ጂኦፖለቲክሱን ስትመለከቱት ዓለምን በጣም መስማት አለባችሁ፣ ማየት አለባችሁ። ዓለም እንዴት እንደሆነች እያያችሁ ራሳችሁን አላይን ማድረግ አለባችሁ። በዛ ውስጥ አምላካችሁን እግዚአብሔርን ማወቅ አለባችሁ። ዓለም ግን እንዴት እየሄደች እንደሆነ ተመልከቱት። በየቦታው ጉልበተኛ እየተነሳ ይሄን አታድርግ፣ ይሄንን አድርግ፣ ይሄንን ካደረግ ይሄን አመጣብሃለሁ። every youth is the horn of Africa youth እስቲ in the horn of Africa አካባቢ የሚሆነውን ነገር ተመልከቱት። እስቲ ያለውን ቀውስ ተመልከቱት። ሁሉም ኃያላን ሁሉ እየመጣ ያለውን ቀውስ ስትመለከቱት ጉልበታም ነኝ ልንገራችሁ፣ ሉዓላዊ የሆነ እግዚአብሔር አለን፣ ገዢ የሆነ እግዚአብሔር አለን። ለኛ እግዚአብሔር ስሙ ይባረክ። አሜን አሜን። ታላቅ አምላክ አለን። ሃሌሉያ። ክብር ሁሉ እስቲ ለእግዚአብሔር ስጡ እስቲ። ሃሌሉያ። አንድ ነገር ልንገራችሁ፣ የእግዚአብሔር ፈቃድ የተገለጠው የእግዚአብሔር ፈቃድ ለዓለማዊውም ለክርስቲያኑም የተገለጠ ነው፣ ለሚያምነውም ለማያምነውም። ለኛ ስል ጻድቅ ቅዱስ ለሆን ነው። ይቺ አባባል ትከብዳለች። ከመጣንበት ሃይማኖት አኳያ ስታዩት ጻድቅ ነኝ እኛ መናቀው ጻድቅ የሚለውን አቡነ ምናምን ካላልን በስተቀር ጻድቅ ነን ማለት ከባድ ነገር ነው። እኔ በተለይ ከመጣሁበት አካባቢ ጻድቅ የሚባለው በቃ በጣም ከባድ ነው። ማን እንደሆነ ባህታዮች ብዙ በቃ ራሳቸውን የሰጡ ገዳም የገቡ ደናግሎች የበዙበት ባይኔ ያያይለውበት በጣም በቃ እነሱን አይታችሁ ራሳችሁን የምትኮንኑበት ጽድቅ ማለት ያ ነው ብላችሁ እንድታስቡ የሚያደርጋችሁ ዶሚኔት የሚያደርግ ህብረተሰብ ውስጥ ነው የነበርኩ ያለው። ስለዚህ ጻድቅ ነኝ ለማለት ከባድ ነው። የእግዚአብሔር ፈቃድ ኢየሱስ ክርስቶስ ጌታ ነው። ለኛ አድልተን አይደለም። ስለ ፈቃድ አወራለሁ። ለኛ አሁን እዚሁ ስላላችሁ በክርስቶስ ላላችሁ ጻድቃን፣ ጻድቅ ነሽ በሏት ጎናችሁ ያለውን ሰው በብንም በሉት ጻድቅ ነው። አሜን። እንከን አይታችሁበታል፣ ጻድቅ ነው። ጉድፍ አይታችሁበታል፣ ጻድቅ ነው። የአይኑ ቀለም አያምርህም፣ ጻድቅ ነው። አካሄዱ አያምርህም፣ ጻድቅ ነው። አባባሉ አያምርህም፣ አንተ ጋር አይስማማም፣ ጻድቅ ነው። እንዴት ጻድቅ ሆነ? ሮሜ ላይ 8:1 ላይ ሲናገር ምን የለባችሁም ይላል። እኔ አሁን ይሄ በሁለት ክፍል የምናገርበት ሐሳብ ስለሆነ መጀመሪያ ልንጨብጥ የምፈልገው ነገር አለ። ኩነኔ የለባቸው ምኖች? አሁን እኛ ኩነኔ የለብኝም። እኔ አላቅም። እኔ ስለናንተ I am free እንደ ግሉቶን ፍሪ I am free ከምን? ከኩነኔ። እንዴት ከኩነኔ? ኩነኔ ማለት የተፈረደበት ሰው ማለት ነው። የተፈረደበት ሰው
የተፈረደበት ሰው በቀላል ሲምፕሉ በቃ የተፈረደበት ሰው ኩነኔ ያለበት ሰው። በመንፈሳዊ ስናይ ደግሞ በኃጢአት ምክንያት መርገም ያለበት ሰው። እስቲ መርገም በሉ እስቲ። መርገም ከባድ ነገር ነው። መርገም ቃሉን እናውቀዋለን። መርገም ያለበት ሰው። መርገማችን ግን አሁን በክርስቶስ ኢየሱስ ላሉት ያ መርገም ምን ሆነ ይላል? ተሽሯል። በማን ላሉት ነው የሚለው? በክርስቶስ ኢየሱስ ላሉት መርገም ኩነኔ የለባቸው። አትጨነቁ። ማንም ይክሰሳችሁ አይክሰሳችሁ። የድሮውንም እያመጣ እሱ ይሄ ነው ይበላችሁ አይበላችሁ። አሁን በክርስቶስ ኢየሱስ ላለነው ለኛ ኩነኔ የለብንም። ዋው! ምን የለብንም? በምን? የእግዚአብሔር ፈቃድ በክርስቶስ ኢየሱስ ምን ለማድረግ ነው? ዓለምን ሁሉ ምን ለማድረግ ነው? ለማዳን ነው። የእግዚአብሔር ፈቃድ ዓለምን በክርስቶስ ኢየሱስ ለማዳን ነው። ሃሌሉያ ሃሌሉያ! ዓለምን ለማዳን ነው። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ዓለምን ለማዳን ነው። ስለዚህ ዓለም የምትድንበት መንገድ ክርስቶስ ኢየሱስ ነው። ከመርገም ነፃ መውጫው መንገድ ክርስቶስ ኢየሱስ ነው። አንዳንድ ሰዎች ሲጸልዩ ሰማለሁ፣ መርገምሽ ተሽሯል። ቅዱሳን የእግዚአብሔር በቃ የዳነውን እኮ ነው። በእግዚአብሔር ቤት ይኖረው ሰው አሁን መርገም ተሽሯል፣ መርገም የሚከተልህ መርገም ይላሉ። ኖ እኔ በክርስቶስ ኢየሱስ የሆንኩለት መርገሜ ምን ሆኗል መሰላችሁ? ተሽሯል። ተሽሯል። አሁን የሚከተልህ ከዘር የመጣ መርገም ነው። እኔ ጣልቃ ስገባ በመዳኔ ምክንያት እግዚአብሔር ጣልቃ ገብቶ በቤተሰቤና በዛ በመካከል ያለውን እኮ መለያ መንገድ እኮ ነው የሚሆነው። ኢየሱስ ክርስቶስ አንተ ብቻ እመን፣ አንተና ቤተሰብ ትድናለ። ፕሮሚስ አለን። መርገም በእኛ ላይ አይሰራም። እስቲ በቤተሰቤ ላይ አይሰራም በሉ እስቲ። በልጆቼ ላይ አይሰራም በሉ እስቲ። ልጆች ላይ እጁን እየጫነ ትውልድ ላይ እኔ ሳይቻለሁ ስንት ቦታ ልጆች ላይ ይሄ ልጅ ላይ ከቤተሰቡ የመጣ መርገም አለ በኢየሱስም ይላሉ። ኖ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለብንም። ኧረ አሜን። ያው መጽሐፍ ቅዱስ የሚለው እስቲ ዘዳግም 28:15 እስቲ ያወጡት። ነገር ግን ይላል የአምላክህን የእግዚአብሔርን ቃል ባትሰማ። ተመልከቱት፣ እርግማን የሚለው እግዚአብሔር ይባርካችሁ የእግዚአብሔርን ቃል ስለምትሰሙ። ነገር ግን የእግዚአብሔርን የአምላክህን ቃል ባትሰማ ይልና ምንድነው የሚለው? ዛሬ ያዘዝኩን ስርዓቱን ባትጠብቅ ባታደርገው እነዚህ ምኖች ይላል መርገሞች። ከመሆን ይሄ በራስህ ፈቃድ የምታመጣው ነገር ነው መርገም። እግዚአብሔር በእኛ ላይ መርገም አላመጣም። መርገም የለባችሁም። እግዚአብሔር ለእኛ የሚያስበው ምን አይነት ሐሳብ ነው? መልካም ሐሳብ ነው፣ የሰላም ሐሳብ ነው። መርገም የመጣው ምንድን ነው? የእግዚአብሔርን የአምላክን ቃል ባትሰማ፣ ስርዓቱን ምን ባታደርግ፣ ባትጠብቅ እነዚህ መርገሞች ይመጡብሃል፣ ያገኙብሃል። በከተማ እርጉም ትሆናለህ እያለ ብዙ ነው የሚያስጎደጉደው። ይህንን ሪቨርስ የሚያደርገው ነገር የአምላካችንን የእግዚአብሔርን ቃል ስንሰማ ኢየሱስ የእግዚአብሔር ልጅ እንደሆነ በማመናችን መርገም የለብንም። አረ ኢየሱስ ጌታ ነው። ዛሬ መርገም የለብኝም የሚል ሰው ዛሬ መርገም የለብኝ። እጆቻችሁን አንሱ። ዛሬ መርገም የለብኝም። በዘሬ ላይ መርገም የለም። በዘሬ ላይ መርገም የለም። በልጆቼ ላይ መርገም የለም። በትውልዴ ላይ መርገም የለም። በትዳሬ ላይ መርገም የለም። በክርስቶስ ኢየሱስ በማመኔ ምክንያት መርገም ምን ሆኖልኛል? ተሽሮልኛል። አረ ኢየሱስ ጌታ ነው። ብትሰማ ስለዚህ ለኛ ኩነኔ ለሌለብን የእግዚአብሔር ፈቃድ መልካም ነው። ኧረ አሜን በሉ። አሜን 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 አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወገኖቼ እግዚአብሔር በሉዓላዊው የእግዚአብሔር ፈቃድ ውስጥ የማይከለከል ይህንን እወቁ፣ ማንም ሊሽረው የማይችል ታዘዛችሁም ደግሞ አልታዘዛችሁም
እግዚአብሔር የሚፈጽመው ነገር እንዳለ ወቁ። በምድር ላይ ዝም ብለን አሁን የምናየው ነገር እንዲሁ የሚሄድ ነው ብላችሁ እንዳታስቡ። እየቀጠለ የሚሄድ ነው ብላችሁ እንዳታስቡ። ስሙኝ ይህችን ነገር። ዝም ብሎ አሁን የሚሄደው ነገር ካለ ስርዓት የት ሊደርስ ነው? የት ሊገባ ነው? ዓለም ወዴት እየሄደች ነው ብላችሁ እንዳታስቡ። የእግዚአብሔር ቃል እንደዚህ ይላል። ኢሳይያስ 46 ቁጥር 10 ላይ ወደ መጨረሻው ይላል። ወደ መጀመሪያው ላይ ለናንተ ያልተደረገውን ነገር ልንገርህ አለ። ምክሬ ትጸናለች፣ ፈቃዴ ሁሉ ይፈጸማል። ምንድነው ያለው? ምክሬ ፈቃዴ ሁሉ ይፈጸማል። እውነት ተገለጠ፣ እኛም አምነነዋል። ባመንበት እውነት አርነት ወጥተናል። ነፃ ነፃ አርነት ወጥተናል።